አባቴን ጠየቁት፣ ተመሳሳይ በጣም አለቀሱ። ከዛም ድንገት ነብዩ መጡ ሰለላሁ ዐለይሂ ወሰለም መጡና አንድ ከባድ ቃል ተናገሩ። አንቺ አይሻ የሰራሽው ስተት ካለ ጌታሽን ማህርታ ለምኚ ሲሉኝ እምባዬ ቆማለች። ተበሳጭቼ ወደ አባት እናቴ ዞርኩና አትመልሱለትም ለነብዩ አሉ። ምን ብለን እንመልስ? መመለስ ካቃታችሁ ወሬውን አምናችኋል ማለት ነው። ለቅሶ ይንቀጥል። በዚህ ጭንቀት ውስጥ ያለው አላህ ራእዩን ገለጠ ወደ ነብዩ አለይሂ ሰላቱ ወሰለም። ወህዩ ተከፈተ። ነብዩ ወህይ ሲወርድባቸው ያለባቸው ይጨነቁ ነበር። ኢና ሰኑልቂ ዐለይከ ቀውለን ሰቂላ ከባድ ራእይ ነው የሚወርደው። ከዛም ንቅት አሉና አይሻ አብሽሪ አላህ እኮ አጸዳሽ፣ ስላንቺ እውነት ተናገረ። ደነገጥ። ምን አለ ቁርአን አንቺ ንጹህ መሆንሽን አውጆ አላህ አወረደ። ደስ አለኝ። አላህ ቁርአን ያወርዳል ብዬ በእኔ ጉዳይ አልጠበቅኩም። ቢበዛ በህልም ያሳያቸዋል አሊያም ይነግራቸዋል ብዬ ነው። ቁርአን እስከ የውመል ቂያማ ስለኔ ጽዳት የሚናገር ያወርዳል አስቤ አላውቅም። ያኔ አባቷ አቡበክር በይተነሽ ነብዩን ሳሚ አሏት። እሷ ምን አለች? ነብዩንም አልስምም አላህን ነው ማመሰግን ስጁድ ወደቅኩ ትላለች። ይህን ክስተት አላህ ትውልዱን የሚያንጽ አንቀጽ አውርዶ አስተካከለ። እነለዚነ ጃኡ ቢልኢፍክ እነዛ ቅጥፈቱን ይዘው የመጡት ዑስበቱን ሚንኩም ከናንተ መሃል ያሉ ጭፍሮች ናቸው። ላ ተሕሰቡሁ ሸረን ለኩም ይሄ ጉዳይ ለናንተ መጥፎ እንዳይመስላችሁ፣ በል ሁወ ኸይሩን ለኩም ለናንተ የተሻለን አስተምህሮት ይወጣበታል። የወደፊት መስተጋብራችሁ የሚዳኝበት መሰረት የሚጣልበት ነው። ሊኩል ምርእ ሚንሁም መክተሰበ ሚነል ኢስም ለእያንዳንዱ ድርሻ አለ የወንጀል። ወለዚ ያ ተወላ ኪብረሁ የአንበሳውን ድርሻ የወሰደው ለሁ ዐዛቡን ዐዚም ከባድ ቅጣት ይጠብቃል። ግን አላህ ምእመናን ግን ስለ ሰው ስለሆነ አጀንዳ ወሬ ሲደርሰው ቀድሞ መልካም ጥርጣሬ ቢያሳድር ምን አለ? ظن المؤمنون والمؤمنات بأنفسهم خيرا በነፍሶቻቸው በወንድሞቻቸው ላይ ለምን ነው መልካምን ያልጠረጠሩት? በጭራሽ ለምን አላሉም? እንደነ አቡ አዩብ አልአንሳር ወለውላ ፈድሉላህ የጌታችሁ ችሮታ ባይኖር ለመሰኩም ያገኛችሁ ነበር። ፊማ አፈቱም ፊህ ባቦካችሁት አጀንዳ ዐዛቡን ዐዚም ከባድ ቅጣት ነበር የሚያገኛችሁ። ኢዝ ተለቀውነሁ ቢአልሲነቲኩም ክስተቱን አላህ ዘረዘረ። ስትቀባበሉት ከምላሶቻችሁ ስታወጡት እውቀት በሌላችሁ ነገር ቀላል አርጋችሁ ታስቡታላችሁ። ወሁወ ዐንደላሂ ዐዚም ከባድ ነው አላህ ዘንድ። ስለማታውቀው አጀንዳ መፖሰት፣ ስለማታውቀው ሰው መናገር ከባድ ነው። ምላስን እደቡታል። ስትሰሙ ይሄ ቅጥፈት ነው እንዴት አላላችሁ? እንዴት በአይሻ ላይ ይቀጠፋል? እንዴት በሶፍዋ ላይ ይቀጠፋል? እንዴት በነብዩ ቤተሰብ ላይ? አላህ ቁርአን አውርዶ ያን ትውልድ ስርዓት አሳዘው። ተፍሲሩ ረጅም ነው በተነትንላችሁ። ቁርአን ሲወርድ የቁርአኑ ዋና ተንታኝ ኢማም አልቁርጡቢ አንድ ቃል ይላሉ። ወኢብነ መርየም ለማ ሩሚየት ቢልፋሒሻ መርየም እኮ ይላል ዝሙት ሰራሽ ተብሎ ዒሳን ኢየሱስን በዝሙት ነው ያረገዘችው ሲባል በረአህ አላህ አጸዳት፣ ንጽህናዋን አወጀ። ቢጥፍሊሃ ነቢይ በሆነው ልጇ እኒ ዓብዱላህ አለ ተነስቶ ተአምር ነበር። ወኢነ ዩሱፈ ነቢዩላህ ዩሱፍ ዓለይሂ ሰላም ዝሙት ሰራ ተብሎ ዙለይኻን እንዳባለገ ተደርጎ ሲነገር በረአሁላህ አላህ ጽዳቱን አወጀ። በማን ቢጥፍልን ፊል መህድ አንቀልባ ላይ በታዘነ ሕፃን። ወኢነ አኢሸተ አኢሻ ግን የነብዩ ፍቅር የምእመናን እናት በዝሙት ስትታማ ለም የርዳ ለሃ ቢበራአቲ ነቢይን ወላ ሰብይን ሐታ ነጠቀ ቢነፍሲ በሕፃንም በነቢይም ልሳን አይደለም ያጸዳት አላህ ራሱን የገባታል። ቁርአን ያወረደ
ሁሌም የምንቀራው የምናኸትመው ቁርአን የምንሰማቸው ወሬዎች መዝነን እንድንሄድ ቀድመን መልካም ጥርጣሬ እንድናዳብር አላህ ሱብሓነሁ ወተዓላ ቁርአን ላይ መሰረቱን የምናዳምጣቸው ነገሮች ከመፖሰታችን በፊት ሼር ላይክ ከማድረጋችን ዲዩት ከማድረጋችን በፊት ይሄ ነገር እውነት ነው ወይ? የምእመናን አቋም ይሄ ነው። ብዙዎቻችን ጥፋት ውስጥ ነው። በአንደበቶቻችን፣ በብዕሮቻችን፣ በገጾቻችን አላህን አምፀናል። ሀገራችን አሁን ለገባችበት መመሰቃቀል ምናልባት ድርሻዎች አሉ። አላህን እስትግፋር እንመረው። ፈስተግፊሩ ፈጡባ ለልሙስተግፊሪን። الحمد لله على إحسانه والشكر له على تفضله وامتنانه ولا إله إلا الله تعظيما لشانه وصلى الله وسلم وبارك على رسوله وإخوانه. ወንድሞቼ ስለ ሶሻል ሚዲያ አንስተናል። እንደ ሙእምን የምናገኛቸውን ነገሮች ሳናጣራ አለማስተላለፍ ይችን ሀገር ይታደጋታል። አንድ ሶሪያዊ ህፃን ሲናገር በቀን ውስጥ 6 ሶላት እንሰግዳለን አለ። 5 ነው የምናውቀው፣ 6ኛውን የታመጣ አለ። 5 ፈርድ እንሰግዳለን፣ 1 ደግሞ ሶላተል ጀናዛ እንሰግዳለን አለ። ያልጠበቅናት ሀገር ነገ ታስከፍለናለች። ኢትዮጵያ የምትገባበትን መመሰቃቀል ጥቂቶቻችን 1% ማይሞላው ዱባይ ሄዶ ሊኖር ይችላል። አብዛኞቻችን ግን ገፈቱን ቀምሳለን ከነቤተሰቦቻችን። ይህችን ሀገር መታደግ ከማንኛውም ኢትዮጵያዊ በላይ የኛ ኃላፊነት። ይሄ ንግግር የትኛውንም ፓርቲ መደገፍም አይደለም። ፓርቲ ይቀያየራል፣ ስቴዲየሙ ይኖር፣ ተጫዋች ነገ ይቀያየራል። አንዳንዱ በጉዳት ይወጣል፣ ሌላው ተሸንፎ ይቀየራል፣ ሶስተኛው ደግሞ ጫማ ይሰቅላል። ስቴዲየሙ ግን ይቀጥላል። ሀገር ትቀጥል። በሀገር መፍረስ ላይ በሰላም መጥፋት ላይ ድርሻ እንዳይኖረን እንደ ሙእሚን ኢትዮጵያ ለኛ ሀገር አይደለችም፣ ሃይማኖትም ነች። የቢላል ምድር ነች፣ የነጃሽ አፈር ነች፣ የኡሙ አይመን ሀገር ነች። በነቢዩ አለይሂ ሰላቱ ወሰላም አንደበት አርዱ ሲድቅ የእውነት ምድር ተብላለች። ፊሃ መሊኩን ላ ዩዝለሙ ዐንደሁ አሐድ እሷ ውስጥ ንጉሥ አለ፣ ማንም አይበደልበት። ኮታችን ፍትህ ነው፣ ቲሸርታችን ሲድቅ እውነት ነው። ለኛ ሃይማኖት ነች ኢትዮጵያ። እቺን የነብዩን አደራ መጠበቅ ግዴታችን ነው። ወሬ ስንሰማ ነብዩ አለይሂ ሰላቱ ወሰላም እንዳሉት ከፋ بالمرء كذبا ان يحدث بكل ما سمع ለአንድ ሰው ከውሸት በኩል ይበቃዋል የሰማውን ማስተጋባት። ሳታጣራ ሳታብጥር መረጃውን ከምንጩ ሳትወስድ ሁሌም ከመዘገባችን በፊት 7WH ምንላቸዋል እሱም ማለፍ አለብን። ይሄን ኬላ ስናልፍ እንዘግበው። የመጀመሪያው WH ሁ ማን አለ፣ ሁለተኛው ሆይን የት ቦታ ተባለ፣ ዜና የት ነው የተከሰተ፣ ሶስተኛው ዌር የት ቦታ፣ አራተኛ ቱሁም ለነማን ተባለ፣ አምስተኛ ኋይ ለምን አለ። ያለው ምክንያት ይኖረዋል። ከፊትና ከኋላ ቆርጠ ከለቀቀው ቁርአንም ውስጥ እኮ አትስገዱም ይላል። ወይሉን ሊልሙሰሊን የሚልኩ አለ። ለሰጋጆች ወዮላቸው፣ ከቆረጥከው እኮ ሶላት አትስገዱ ነው መልእክቱ። ነገር ግን ስትቋጨው الذين هم في صلاتهم ساهون መልእክቱ ሌላ። ሰሃቦቹ ይሄን የቁርአን ነፃ ተከትለው አንደበቶቻቸውን ገርተው ነበር። ወደ ኻሊድ ኢብኑ ወሊድ አንድ ሰው መጣለት። እገሌ እኮ ሰደበሃል ኮስተራልና ፈትልከ ሰሒፈቱ ፈልየምለእሃ ቢማ የሻእ ይሄ እኮ የሱ ገጽ ነው በፈለገው ይሙላዋል። አይደለም የሰደብነው ነገር ይጻፋል አይደል። ለሌላኛው ወህብ ኢብኑ ሙነቢህ ወደሚባል መጣ።
አንድ ሰው እኮ አማ ሰደበሃል ኮስተራሉ አማ ወጀደ ሸይጣን ረሱለን ገይረክ ዛሬ ሸይጣን ካንተ ውጭ ሚልከው አጡ አንተን ላከ በወንድሜ ላይ ልቤ ልታበላሽ አልሰማ ይሄን የቁርአንን ነፃ ሲወስዱ አንደበት ታረመ ጆሮ ስርዓት ያዘ ብዕር ስርዓት ያዘ ራሳችንን ጠብቅ ሀገራችንን ከመጠበቂያው አንዱ ቱል ሀገር የሚያፈርሰው መሳሪያ ማህበራዊ ሚዲያ ነው ቁርአን አስተምሮናል ማህበራዊ ሚዲያን እንድንቆጣጠረው ሳናጣራ እንዳንዘግብ ሳናቅ ሼር እንዳናደርግ እቺን ሀገር መታደግ የኛ ኃላፊነት inshallah ladies and gentlemen the main theme of the khutbah was about social media and its role for peace social media and its impact for the wellness of our country we try to dig out some lessons from Surah An-Nur may peace and blessings of Allah be on the messenger of Allah especially on the final of them Muhammad sallallahu alayhi wa sallam inna Allah wa malaikatahu yusalluna ala an-nabi ya ayyuhalladhina amanu sallu alayhi wa sallimu taslima Allahumma salli ala Muhammad wa ala ali Muhammad kama sallaita ala Ibrahim wa ala ali Ibrahim wa barik Allahumma ala Muhammadin wa ala ali Muhammad kama barakta ala Ibrahim wa ala ali Ibrahim إنك حميد مجيد اللهم أعز الإسلام والمسلمين وأذل الشرك والمشركين ودمر اللهم أعداءك أعداء الدين اللهم حبب إلينا الإيمان وزينه في قلوبنا وكره إلينا الكفر والفسوق والعصيان وجعلنا من الراشدين اللهم ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار ألا إن الله يأمر بالعدل والإحسان وإيتاء ذي القربى وينهى عن الفحشاء والمنكر والبغي يعظكم لعلكم تذكرون فاذكروا الله العظيم يذكركم واشكروه يزدكم